በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ማቴዎስ ወንጌል ጥናታችን እንቀጥላለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ቅዱስ ማቴዎስ ወንጌል ምዕራፍ 22 ላይ ያለውን ሐሳብ ነው እግዚአብሔር ቢረዳ የምንመለከተው። የቅዱስ ማቴዎስ ወንጌል ምዕራፍ 22 በአምስት ትላልቅ ክፍሎች የተከፈለ ነው። አምስቱ ክፍሎች አንደኛው የልጁ ሰርግ ድግስ ያደረገ ሰውን ይመስላል ብሎ ጌታችን በምሳሌ ያስተማረው ሲሆን፣ ሁለተኛው ትንሣኤ ሙታን የለም ስለሚሉ ሰዱቃውያን የተሰጠ ትምህርት ነው። ሌላው ታላቁ ትእዛዝ አምላካችን ያስተማረው ክፍል ነው። ሌላው ፈሪሳውያን ስለጠየቁት ነው። በእነዚህ በአምስቱ ክፍሎች ይከፈላል። ምዕራፍ 22 ቁጥር 1 ላይ ስንመለከት ጌታችን ኢየሱስ ክርስቶስ መልሶ በምሳሌ ነገራቸው እንዲህ አለ። መንግስተ ሰማያት ለልጁ ሰርግን ያደረገ ንጉሥ ትመስላለች ይላል። ለሰርጉ የታደሙት ይጠሯቸው ዘንድ አገልጋዮቹን ላከ። ሊመጡም አልወደዱም። ዳግመኛም ሌሎች አገልጋዮችን እንዲህ ብሎ ላከ። የታደሙትን እንዲህ በሏቸው፣ እነሆ ድግስን አዘጋጅቻለሁ። ኮርማዎቼና የሰቡ ከብቶቼን ታርደዋል፣ ሁሉም ተዘጋጅተዋል። ወደ ሰርጉ ኑ። እርሱ ግን ቸል ብሎ ሄዱ። እንግዲህ አምላካችን ደጋሽ ነው። ባለሰርጉ ጌታችን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሰርጉም ላይ መጥተው የክርስቶስን ስጋና ደም ነው የሚበሉትና ሰርጉ ቦታ ቤተክርስቲያን ናት። ሰርጉ ደግሞ የሚፈጸመው ስርዓት ቅዳሴ ነው። ይሄንን ሰርግ የሚታደሙት ክርስቲያን የሆነ ሁሉ ነው። ዓለም ላይ ያለ ሰው ሁሉ እንዲመጣና ክርስትና ተነስቶ በዚህ ሰርግ ላይ እንዲታደሙ እግዚአብሔር መጀመሪያ ባሮችን ላከ ማለት ሰባኪያንን ላከ ማለት ነው። መምህራንን ላከ ማለት ነው። አስተምሮ የሚመልሱትን መጽሐፈ ምሳሌ ላይም 9 ከቁጥር 1 ጀምሮ ያለው ላይም ሰነፍ የሆነ ወደ እኔ ይምጣ፣ የታረደውን ፍሪዳ የተጠመቀውን ወይን ይጠጣ ብሎ አምላካችን በምሳሌ ተናግሯል። ጥበብ ቤቷን ሰራች፣ 7 ምሰሶን አቆመች ይላል በምሳሌ ጠቢቡ ሰሎሞን ማለት ነው። ጥበብ የተባለ ክርስቶስ ቤቷን ሰራች፣ ዓለምን አዘጋጀች። ጥበብ የተባለ ክርስቶስ ቤቷን ሰራች፣ ሰውን ፈጠረች። ሰው የእግዚአብሔር ቤት ማደሪያ ነው። ጥበብ የተባለ ክርስቶስ ቤቷን ሰራች፣ ወንጌልን። ጥበብ የተባለ ክርስቶስ ቤቷን ሰራች፣ ቤተክርስቲያንን። ጥበብ የተባለ ክርስቶስ ቤቷን ሰራች፣ ድንግል ማርያምን። 7 ምሰሶዋን አቆመች ማለት ለዓለም 7 ቀናትን ፈጠረ ማለት ነው። ለክርስቲያን ደግሞ ለቤተ ክርስቲያን 7ቱ ሚስጥራተ ቤተ ክርስቲያን ሰራ። ለድንግል ማርያም ሕዋሳቶቿ 7ቱ ሕዋሳት ንጹህ እንድትሆን ጠበቃት ማለት ነው። ምሰሶ የተባሉት ማለት ነው። እና በዚህ መልኩ አምላካችን በምሳሌ የተነገረው በነቢያት ትንቢት የተቀመጠ ነው። ጥበብ ወደ እኔ ሰነፍ የሆነ ወደ እኔ ይምጣ ይላል። አሁን እኛ ሰነፎች ነን። ሰነፎች ደግሞ ወደ እግዚአብሔር መምጣት እንችላለን። ደካሞች ነን። ኃይል የሚሆነው ወደ እግዚአብሔር መቅረብ አለብን። ኃይል እርሱ ነው። ያለ እኔ ምንም ልታደርጉ አትችሉም ብሏልና ከእግዚአብሔር ተለይተን ቅዱስ ልንሆን ወይ ጻድቅ ሆነን ልንመጣ አንችልም ወደ እግዚአብሔር። ኃጥእ ሆነን መጥተን ከእግዚአብሔር ጋር ጻድቅ ምንሆን እርሱ ኃይል ሆኖ ነው ጻድቅ ምንሆነውና እነዚህ የተጠሩት ወደ ሰርጉ የተጠሩት ታዳሚያን የተለያዩ ምክንያታት ፈጠሩና አልመጡም፣ አልታደሙም ሰርጉ ላይ ማለት ነው። እና ይሄንን በምሳሌ ነገራቸው። እነርሱ ግን ቸል ብለው ሄዱ ይላል። ቸልልተኛነት አሁን እኛ ጋር ቤተክርስቲያን ላይ ቸልተኝነት በጣም የሚያጠቃን ክርስቲያኖችን ስጋው ደግሞ ሳይቀደስ ቢታጎል ቤተክርስቲያኑ ቅዳሴ ታጎል ሲባል ሆ ብሎ የሚወጣው ወጣት ለመቅረብ ሆ ብሎ አይወጣም። ይሄ በጣም ቸልተኝነትን የሚያሳይ ነው። እሱም አይቆርበውን ለማን እንዲቆርቡ ነው ቅዳሴ የሚቀደሰው? ለህዝብ እንዲቆርብ እኮ ነው። ሆ ብሎ መውጣት የነበረበት ለቁርባኑ ነበረ፣ ግን ለታጎለ ለሚለው ሆ ብሎ ይወጣል። የቤተክርስቲያን ቅናትም መስሎት ይታያል። እንዴት ሳይቀደስ ቤተክርስቲያን ተዘግቶ ይላል። አንድ ሰው ነው ይባላል በጾም ሐዋርያት ጾም ላይ ሰኔ ጾም ላይ ምግብ ስጋ እየበላ ነውና ሲኖዶስ ጳጳሳት ተሰብስበው እኮ ጾም ይቀንሳሉ። እስቲ ወንድ ይላል ራሱ ስጋ እየበላ ማለት ነው። እና እንደዚህ አይነት ነገር ነው፣ ቸልተኝነት ነው ይሄ። በእውነት ነገር ከተባለ በየቀኑ ቤተክርስቲያን ስጋውን የምታርደው ለምእመናን ለልጆቿ ነው። በየቀኑ እሁድ ጠብቃ የምትቀድሰው ለምእመናኖቿ ነው። ክርስቶስ ያን ስጋ ለራሱ አይበላም፣ ቤተክርስቲያን ለራሱ አይበላም። በየቀኑ የሚቀደሱ ቅዳሴ ምእመናኖቿ ይቆርባሉ፣ ይመለሳሉ፣ ይጠመቃሉ ነው ቤተክርስቲያን። እና ባሮችን ልኮ ይሰብካል፣ በሰባኪያን በመምህራን በቀሳውስት በዲያቆናት ይሰብካል። አምላካችን ያቋረጠበት ጊዜ የለም። መስበኩን መጥራቱን ወደ ሰርጉ መጥራቱን ያቋረጠበት ጊዜ የለም።
እና አልተገኙም። የቀሩት አገልጋዮች ይዞ ሰደቧቸው ይላል። ይህ ደግሞ የከፋ ነው። እንደው ዝም ብሎ እዛው ሰባኪው ሰብኮ ዝም ብሎ ሲሄድ ቸል ብሎ ማሳየቱ፣ ሁለተኛ ሲመጣ በቃ ሰደቡ። መሳደብ መምህራንን ካህናትን ይሄ ዘወትር ሁሌ የምሳገሙ የሚዘበዝበን ምን እንዳገኘን ምን ከኛ እያሉ የሚያስተምሩ መምህራንን መሳደብ፣ ወደዚህ ማፈር ነበረብን። እንኳን ወደዚህ መሳደብ ማፈር ነበረብን። ክርስቶስ ታርዶልን ሳንበላ ህብስቱ ወደ መንበሩ ሲመለስ፣ ስጋው ደግሞ ወደ ኋላ ሲመለስ ማፈር ነበረብን። ግን ወደዚህ መሳደብ፣ እሱ ብቻ አይደለም እንደውም መደብደብ። ከዚህ በኋላ አገልጋዮች እንዲህ አላቸው፣ ሰርግ ተዘጋጅቷል፣ ነገር ግን ለአንድም አልተገባቸውም ይላል። አልተገባንም፣ በቃ አልተገባንም። በክተን አይደለም እርሱን የምንቀበለው፣ ምንም ጥያቄ የለውም። ከጣሪያዬ በታች ልትገባ አይቻለኝም እያልን ነው የምንቀበለው። ሌላ ምንም አንተ ኃይል ሁነን እያልን የምንቀበለው፣ አንተ አስችለኝ ነው የምንለው እንጂ አልተገባቸውም። እንዲህም ወደ ሜዳችሁ ወደ አደባባይ ሂዱና ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ አምላካችን። አሕዛብ በቃ እኛ ክርስቲያኖች ተጠምቀን ብዙ ዓመት ቤተክርስቲያን የቆየን እያለ አሕዛብ ዛሬ መጥተው ይቆርባሉ። እና ሄዳችሁ አደባባይ ላይ ሂዱና ያገኙትን ሁሉ ወደ ሰርጉ ጥሩ። ከዚያም አገልጋዮችም ወደ መንገድ ወጥተው ያገኙትን ሁሉ ወደ ቤት ጋበዟቸው። ቤቱ ሞላ። ንጉሱም ተጋባዦችን ሊያይ በገባ ጊዜ የሰርግ ልብስ ያለበሰ አንድ ሰው አገኘ። ንስሐ ሳይገባ የቀረበን ነው ይሄ የሰርግ ልብስ ሳይለብስ የተባለው። ንስሐ ገብተን ተዘጋጅተን ወደ ቅዱስ ቁርባን መቅረብ ያለብን። ሳይገባ የቀረበውን ጌታችን አውጡት የሚቃጠል እሳት ውስጥ ወርውሩ። ምክንያቱም የስጋው ደሙ ዕዳ ስላለብን ማለት ነው። ንስሐ ሳይገቡ ከተቀበሉ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። ያም ሰው ምላሽ አጣ። ከዚህም በኋላ ንጉስ አገልጋዮቹን እጁን እግሩን አስራቸው ወጭ ወዳለው ጨለማ ይጥሉ ዘንድ አዘዘ። በዚያም ለቅሶና ጥርስ ማፋጨት ይሆናል። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸው። አሁን እንግዲህ ብዙ ሰው መተው ሊቀርቡ ይችላል። ከብዙዎቹ መካከል ግን የተመረጡ ማለት ክርስቶስ በእውነት ንስሐ ገብተው የሚቀሩ ጥቂቶች ሊሆኑ ይችላሉ። የተመረጡ ብዙ፣ የተጠሩ ብዙ፣ ግን የተመረጡት ጥቂቶች ናቸው ብሎ አምላካችን ብዙ በጠራንም ልክ በጠራውት ልክ ለሰርግ ለመታደብ ለስጋዬ ደሜ ለመቀበል ብዙ መምጣት ነበረባችሁ ነው ነበር። ግን የተጠሩት ብዙ የተመረጡት ጥቂቶች ናቸው ብሎ አምላካቸው በማቴዎስ ወንጌል ምዕራፍ 7:13 ላይ ተናግሯል። የክርስትና መንገድ ጠባብ፣ በሩ ጠባብ፣ በዛ በጠበበው ደጅ ደግሞ የሚገቡት ጥቂቶች ናቸው ብሎ በምሳሌ አስተምሮልናል። ዛሬ ይሄው ይሄን የተጠሩት ብዙ የተመረጡት ጥቂት ማለት በጠበበው በር የገቡ ጥቂቶች ናቸው የሚለውን ትርጓሜን ነው ቅዱስ ማቴዎስ ጌታችን ያስተማረው በቅዱስ ማቴዎስ ወንጌል ምዕራፍ 22 ላይ ማለት ነው። ከዛ ይቀጥልና ሁለተኛው ክፍል ነው የሚቀጥለው። ስለ ቄሳር ግብር መተው ጌታችንን ሊያፋጥጡ ሞከሩ። እነዚህ ለክስ የሚከተሉት ማለት ነው። ለመማር የሚከተሉ፣ ለክስ የሚከተሉ፣ ፈውሱን ፈልገው ምግብ ፈልገው የሚከተሉ ብለን ባለፈው 5 አይነት ሰዎች እንደሚከተሉ ተናግሬ ነበርና ምዕራፍ 5 ላይ ብዙ ህዝብ ተከተለ የሚለው ላይ ማለት ነው። ብዙ መካከል 5 አይነት ሰው እንዳለ ለታምራት ቃሉን ጣፋጭነት ቃሉን ለመስማት ፈውስ ለማግኘት ምግብ ለማግኘት እና ለክስ ብሎ 5 ይከፈላል። ከዛ መካከል እነዚህ ፈሪሳውያን አሁንም ለክስ መጡ ማለት ነው። እያስተማረ ያለ ለቄሳር ግብር ይገባል ወይ ነው ጥያቄው። ለቄሳር ግብር ይገባል የሚለው ክስ ለክስ እንዴት ሊሆን ይችላል ቢባል ኢንቴንሽናቸው ለክስ ነው። ግብር ይገባል ቢል ኦኬ ይሄን ሰላይ ነው ወንጌል ለማስተማር የመጣ ሳይሆን ከንጉስ የታዘዘ የንጉስ ፖለቲከኛ ነው ለማለት ነው። ሁለተኛ ደግሞ አይገባም ቢል ደግሞ ንጉሱ ጋር ሄደው አንተ ቀረጥ ግብር እንዳይገበር እያስተማረ ነው ብሎ ከንጉስ ጋር ለማጋጨት ነው። መቼስ እስራኤል በኢየሩሳሌም በሮማን ቅኝ ግዛት ውስጥ ናትና ግብር አይገባም ብሎ የሚያስተምር መምህር ቢኖር ምን አይነት ቅጣት ሊሰጡት እንደሚችሉ ያውቃሉ። ስለዚህ በዚህን ጊዜ ጌታችን አምላካችን እነሱ በተንኮል የመጡትን በተንኮል መለሳቸው። መመለስ የልባቸውን ያውቃል። እንኳን እርሱ ላይ አዋቂ ለመሆን እንኳን በዚህን ጊዜ በእጃችሁ የያዛችሁን ሳንቲም አውጡ አለ። እዚህ ሳንቲም ላይ የማን መልክ ነው አለ የቄሳር። ስለዚህ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አድርጉ። እናንተ የኔ መልኮች ናችሁ። ይሄ ሳንቲም የንጉሱ መልክ ነው ያለ። ሳንቲሞቼ ናችሁ ነው። እናንተን ለኔ አድርጉ፣ ሳንቲሙን የቄሳርን ለቄሳር መልሱለት። የዲያብሎስን ለዲያብሎስ፣ እግዚአብሔርን ለእግዚአብሔር መስጠት እንችላለን።
እኛ አንዴ ከዲያብሎስ አንዴ ከእግዚአብሔር ያን ያቀላቀልን ነው የተቸገርነው፣ እግዚአብሔርን ያስቸገርነው። እና በዚህ መልኩ የኔ ናችሁ እናንተ የኔ ሳንቲሞች ናችሁ። ምክንያቱም በድሮ ሳንቲሞች ላይ ነገስታት ምስል ይቀመጣል። ያ ምስል ከደበዘዘ ስራ ላይ አይውልም፣ ሳንቲሙ ይጣላል። እናንተ መልክ እኔ ነኝ፣ በኃጢአት ደብዘዛችሁ እንጂ መልካችሁ እኔ ነኝ። በእኔ መልክ ባሪያዬ በአምሳዬ ነው የፈጠርኳችሁ። ሳንቲሙ ግን የቄሳር መልክ ስላለበት የቄሳርን ለቄሳር ስጥ ብሎ በዚህ መልኩ አስተምረዋል ማለት ነው። ከዛ ሶስተኛው ክፍል የትንሳኤ ሙታን የለም የሚሉ ሰዱቃውያን ደግሞ ተነስተዋል። ብዙ አይነት እንግዲህ ጌታችንን የሚያስቸግሩ ፈሪሳውያን ጸሐፍት እንደነበሩ ሁሉ አይሁድ፣ ረበናት፣ ሊቀ ካህናት የሚባሉ እነዚህ 7 ናቸው የጌታችን በጣም አስቸግሮ የነበሩ። ከዛ መካከል አንዱ ደግሞ ሰዱቃውያን ናቸው። ሰዱቃውያን ምን ብለው ያምናሉ? ትንሳኤ ሙታን የለም፣ ሰው ሞቶ በዝብዞ ይቀራል። የነዚህ ትምህርትና አንድ ጥያቄ ጠይቀውታል ጌታችንን። አንዲት ሴት ለአንድ ወንድ መጀመሪያ ታገባለች። ከዛ መጀመሪያ ባሏ ይሞታል። ወንድምየው ይተካና ለወንድም ስሙን ለማስጠራት ያገባታል፣ ሊወልድ ማለት ነው። እሱም ይሞታል፣ እንደዛ እያለ 7 ወንድማማቾች አግብቷት እንትን ብላለች። አንዴ ሴት ከዛ በኋላ ሞተች። እቺ ሴት በመንግስተ ሰማያት ለማን ትሆናለች ነው የሚል ጥያቄ፣ ሰዱቃውያን ጥያቄ። በዚህን ጊዜ እንደ መላእክት በሰማይ የምንኖረው እንጂ እንደዚሁ ምድር ስጋውያን እንደዚህ መዋለድ እንደሚያስፈልግ፣ ለዚህ ምድር መዋለድ ያስፈልጋል። ምክንያቱም በወደቀው መልአክ ልክ የሰው ልጅ ቁጥር የቅዱሳን ቁጥር በወደቀው መልአክ ልክ ሲሆን 100 ነገድ እንሆናለን። ከዛ በኋላ ዓለም ታልፋለች። ስለዚህ መዋለድ ያስፈልገው ለዚህ ምድር እንጂ በሰማይ መንግስት ማየት መዋለድ አያስፈልግም፣ ማግባትም አያስፈልግም። በሰማይ እንደ መላእክት ሆኖ መኖር እና እንደ መላእክት እንጂ የሚኖሩት እዚህ 7 ስላገባት እዛ 7 ባሎች አሏት ማለት አይደለም ብሎ ጌታችን ታላቅ ትምህርት አስተማረ። ሌላው ስለ ታላቁ ትእዛዝ ፈሪሳውያን፣ ሰዱቃውያን ምላሽ እንዳሰጣቸው በሰሙ ጊዜ በአንድነት ወደ እሱ ተሰበሰቡ። ከመካከላቸውም እንደ ሕግ አዋቂ ሊፈትኑ ጠይቅ፣ መምህር ሆይ ከአራት ማንኛይቱ ትእዛዝ ትበልጣለች? ከኦሪት ማንኛይቱ ትእዛዝ ትበልጣለች ብሎ 10 ትእዛዛት የሚበልጠውን ትእዛዝ አምላካችን በጣም የሚገርም ትምህርት ነው እዚህ ያስተማረው። 2 ነው በቃ። የመጀመሪያው አምላክን እግዚአብሔር አምላክን በፍጹም ከሌላ ከእግዚአብሔር ከአምላክ በቀር ሌላ አታምልክ። ሁለተኛው ደግሞ ወንድምን በፍጹም ልብ እግዚአብሔርን ውደድ። ሁለተኛው ደግሞ በፍጹም ልብ ወዳጅ ባልንጀራህን ውደድ ብሎ 2 አደረገው። 10ቱ ትእዛዛትን 2 ትእዛዝ አደረገ። በእነዚህ በሁለቱ ላይ ነው የሚጠቃለሉት እነዚህ 10ሩ። 7ቱ ወንድምን በመውደድ ማናደርጋቸው ነገሮች ናቸው። ለምሳሌ ዝሙት፣ የወንድምን ሚስት ወይ ጓደኛ የወንድም ሚስት ማንዘሙተው ወንድምን ወደን ነው። ወንድምን ከወደድን የወንድምን ሚስት አንዘሙትም። ስለዚህ ወንድምን በመውደድ ይጠቃለላል። አትዘሙት የሚለው ማለት አትግደል የሚለው ወንድምን ከወደደ አይገድልም። ስለዚህ ወንድምን በመውደድ ውስጥ ነው የሚጠቃለለው ማለት ነው። አትግደል የሚለው አትመኝ የሚለው ወንድሙን በመውደድ የሚደረግ የወንድምን ሀብት የሆነው የራስ ያልሆነ ወንድምን በመውደድ ካልሆነ በቀር ላንመኝ እንችላለን። ስለዚህ 7ቱ ትእዛዛት አጠቃላይ ተጠቅልለው በአንድ ትእዛዝ ነው የሚጠቃለሉ። ባልንጀራህን እንደራስህ አድርገህ ውደድ በሚለው እግዚአብሔር አምላክን በፍጹም ልብስ በፍጹም ሰውነት ከወደድክ ደግሞ ጣዖትን አታመልክም፣ ሰንበትን ለእግዚአብሔር ትቀድሳለህ፣ ስሙን በከንቱ አትጠራም። ስለዚህ በ10ቱ ትእዛዛት 3ቱ እግዚአብሔርን በመውደድ 7ቱ ሰውን ባልንጀራን በመውደድ ተመልከቱ። እግዚአብሔር እኛ እርስ በርስ ምን ያህል እንድንዋደድ ሲፈልገን 7ቱን ትእዛዝ ሁሉ ራሱን እንድንወድ አይደለም ያዘዘው። 10ሩንም ትእዛዝ ራሱን ማዘዝ ነበረብን። እንደ ተፈጥሯችን ቢሆን እንደፈጠረልን ዋጋ እንደከፈለልን ቢሆን 10ቱም ትእዛዛት እርሱን አክብሩ፣ እኔን ውደዱ፣ እኔ እንዲያርጉ ነበር መሆን የነበረበት። እግዚአብሔር እንደ ጣዖት ራሴን ላስከብር ብሎ የሚል አምላክ አይደለም። ለሱ በቃ ሌላ ከእርሱ በቀል ከማምለክ ሌላ ጣዖት ጋር እንዳንሄድና ስሙን በከንቱ እንዳንምልና ሰንበትን እንድናከብር ብቻ ነው ይህንን የሱን የራሱን ሕግ የሰጠን። የሰውን ፍቅር ግን እርስ በርስ እንድንዋደድ ስለሚፈልግ 7ቱን ሁሉ የባልንጀራን መውደድ አድርጎታል ማለት ነው። እና በጣም ጥልቅ በቃ ፍቅር ምን ያህል እግዚአብሔር እንደሚወድ ፍቅርን ምን ያህል እንደሚወድ የሚያሳይ ጥልቅ ትምህርት ነው። እግዚአብሔር አምላካችን እንድንዋደድ በቸርነቱ ይርዳን። ሌላው የመጨረሻው ፈሪሳውያን ስለጠየቁት ጥያቄ ነው። ፈሪሳውያን ተሰብስበው ጌታ ኢየሱስ ክርስቶስ እንዲህ ብሎ ጠይቃቸው፣ ስለ ክርስቶስ ምን ትላላችሁ? የማን ልጅ ነው? እርሱም የዳዊት ልጅ ነው አሉት። ጌታችን ኢየሱስም እንዲህ አላቸው፣ እንግዲያስ እርሱ ራሱ ዳዊት በመንፈስ ቅዱስ እንዴት እንዲህ አለ፣ ጌታዬን ጠላቶችን ከእግር በታች እስካደርጋቸው ድረስ
በቀኜ ተቀመጥ አለው። እርሱም ራሱ ዳዊት ጌታዬ ያለው እንዴት ልጅ ይሆናል? አንድም ቃል እንኳን ሊመልስ የቻለ የለም። ከዚያችም ቀን ጀምሮ ማንም ሊጠይቅ አልደፈረም። በጣም ድንቅ ጥያቄ ነው። ይሄም በጣም ለምን ቢባል ክርስቶስ የሰው ልጅ አይደለም፣ ምንም የሚታመን ነገር ነው። የዳዊት ልጅ ደግሞ አሉት እንጂ ዳዊት ክርስቶስ በነበረበት ዘመን የኖረ ነብይ አይደለም። ከ1000 ዓመት በፊት የኖረ። ዳዊትስ ቢሆን ደግሞ ጌታ ጌታዬን በቀኝ ተቀመጥ ብሎ ትንቢት ተናግሯል። ጌታ ያለው እግዚአብሔር አብ፣ ጌታዬ ያለው ወልድን በቀኝ ተቀመጣል። እግዚአብሔር ካልሆነ በቀር ፍጡር እግዚአብሔር ቀኝ ሊቀመጥ አይችልም። ማለት ቀኝ ማለት ክብር፣ ስልጣን ነው። እግዚአብሔር ስልጣን ሊቀመጥ ከእግዚአብሔር ጋር ተካክሎ እግዚአብሔር አብ ጋር ተካክሎ እግዚአብሔር ቀኝ ሊቀመጥ የሚችል ፍጡር የለም። ስለዚህ እንዴት እንደዚህ ብሎ ዳዊት ይናገራል ብሎ እኔ እግዚአብሔር ልጅ እግዚአብሔር እንደሆንኩ ፍጹም ማለቱ ነበር። እነርሱ ግን ድጋሜ ላለመጠየቅ ከዚህ በኋላ በቃ ጥያቄ የሚባል ላለመጠየቅ፣ አንደኛ የግብሩን ከንጉስ ጋር ለማጣላት እና ከህዝቡ ጋር ለማጣላት ያደረጉትን ሴራ፣ ተንኮል መለሰባቸው። ሁለተኛ ስለ ሚስት ባልና ሚስት ጠይቆ መለሰላቸው። ጋብቻ በመንግስት ሰማያት ያለውን ህይወት ሌላውን ጠይቆ በትክክል መልሶ ከዛ መጨረሻ ጥያቄ እነሱን ጠየቃቸው ማለት ነው። እነሱ ጠይቀው አሰልችተው መጨረሻ ላይ እነሱን ጠየቃቸው። ማን ትሉኛላችሁ ብሎ ጠየቃቸው። የዳዊት ልጅ ብሎ መለሱለት። በዚህም ጊዜ እውነታው የዳዊት ልጅ በስጋ ቢሆንም ዳዊትን ፈጣሪ እንደሆነ እንዲረዱ አስተማራቸው ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፍቃድ ምዕራፍ 23ን እንቀጥላለን። ያስተማረን በድጋሚ ስሙ የተመሰገነ ይሁን። ወስብሐት